ናታን እጅግ በጣም ተናደደ። ምክንያቱም እንግዲህ ኤፍራታን ሊጎዳት እንደሆነ ገብቶታል። ሌላው እጅግ በጣም ደንግጦና የያዘው ስልክ ጥሎ ሮጦ ወጥተዋል ማለት ነው። ቢኒያም ለምንድን ነው ያው ቤዛን ያቀደችው እቅድ ወይም ደግሞ ያሴረችው ሴራ ነው ጽዮንን እንዲያገኛት ማለት ነው። ሌላው ኤፍራታ እንድትፈርም በግድ እንደዚሁንም ደግሞ እሰራለሁ ባለችው መሰረት እንድትፈርም የሚያደርጋትን ወረቀት ግን እጅግ ገደል የሚከታት ነገር ነው። ምክንያቱም ያፌት እሷና ናታን የለሽርክ ሆነው የሚሰሩ ነው የመሰለው ያለው። ናታን ደግሞ ያፌትን ገና ለገና ናታን መሆኑን ስላወቀ ሊጠቀምባት እንደሆነ ነው የተረዳው ማለት ነው። እና በጣም ከባድ እየሆነ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ተናፈቂው ናችሁ የእሺ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝናት ረዴት አይለያችሁ ላይ ጠብቃችሁ ሀገራችን ሰላም ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ ነው። ያይሻነኝ እንግዲህ ዛሬ በሌላ ርዕስ መጥቼላችኋለሁኝ። እንግዲህ ሀረግ እንዲህ ያለ ነው ቀጠለው። እንግዲህ በዛሬው ቢኒያምን እንግዲህ እጅግ በጣም ደንግጦ ወጥተዋል ማለት ነው። ለምንድን ነው ጽዮን የሆነ ነገር ሆነች ተብሎ ማለት ነው። ያው እንዲታረቁ መንገድ ይከፍትላቸዋል ብላ ነው እንግዲህ ቤዛ ያሰበችው። ግን በዛ ምክንያት እውነት ይታረቃሉ ወይ? ቢያንስ ግን ለእሷ ቦታ እንዳለው ለእሷ ምን ያክል እንደሚሰፈሰፍላት ትረዳለች። አሁንም እንደሚወዳት ግን ታውቃለች ማለት ነው። እሱ ያው ተናዶባት ብዙም እንትን ላይላት ይችላል። ደህና መሆኗ ሲያቅ ጥሯት ሊሄድ ይችላል። ነገር ግን ቢያንስ ግን እንደሚወዳትና የፈለገ ነገር ቢሆን ከጎኗ እንዳለ ትረዳለች ማለት ነው። ሌላው ደግሞ እንግዲህ ያፌትን ትፈርሚያለሽ፣ የምትፈርሚያቸው ወረቀቶች አዘጋጅቼልሻለሁ ብለዋታል ማለት ነው ለኤፍራታ። እንግዲህ ራሷ ናት ገና ለገና እሱን የሚያደርገው ነገርን ለማወቅና ለማጤን ብላ አብሬ እሰራለሁ ባለችው መሰረት ዞሮ ዞሮ ግን ያው ናታን እሱን እያሳደደው እንደሆነ ስላላወቀች በራሷ ጊዜ ያው ወጥመድ ውስጥ ነው እየገባች ያለችው ማለት ነው ኤፍራታ በነገራችን ላይ። ምክንያቱም በቃ የሆነ እንዴት ነው ተነጋግረው አይደለም። አሁንም ቢሆን ለናታን ቀና መልካም አስተሳሰብ ካላት እሷ እንደምትወደው እንኳን እንትን ባትልም ለእሱ እንደምታስብ ተነጋግረው ቢሆን እንኳን ይሻል ነበረ። ግን አሁን ተነጋግረው አይደለም እና ወደ ኋላ ማፈግፈግ አይችልም። የእንትና እናትም አትፋታውም የዲያራ እናት፣ ምክንያቱም እሷ ልትጠቀምበት ትፈልጋለች። ሌላው ደግሞ ኤፍራታን ወስዱ ግን በጣም በኃይለኛ በሆነው ነገር የሚያስፈርማት ይመስለኛል ማለት ነው። ይሄ ነገር እንግዲህ ናታን አናዶታል። ምክንያቱም እሱ ሊበቀለው እሷን እንደሚጠቀማት ነው ያወቀው የተረዳው ማለት ነው። ያፌት ግን አዎ እንደዛም ነው፣ እንደዛ ከማድረግ ወደኋላ አይልም ማለት ነው። እንግዲህ እጅግ በጣም ሉሊትን ደግሞ በቃ በሄደችበት ማጣራት ምን ማለት ነው እንግዲህ ቤዛ ከጓደኛዋ ያው ልታጣላ እየሞከረች ነበረ ማለት ነው። ግን ልጇ አንቺ ቤተሰብሽ አይደለችም ወይ እንዴት እንደዚህ ታደርጊያለሽ ምናምን ሲላት በጣም የተገረምኩት እውነት አንዳንዴ የራሴ የምትሉት ሰው አይደል የሚጎዳችሁ እና እንደዛ ነው የተናገራት ማለት ነው። ደስ ይላል እውነት እንኳንም እንደዛ ተናገራት። እና በአጠቃላይ የሆነ እንትኑ ድራማ ፍትፍትፍ እየሆነ ነው ማለት ነው። በተለይ ቤዛ አሮን ነው ያው እንደ የነገርኩሽን እናት የምትሰራውን ሲል ነበር ማለት ነው። ለቤዛ የእናቱን ታሪክ ሁሉ ማጫውተዋት ይሁን እንዴት ነው ይሄ እንግዲህ የምናየው ይሆናል ማለት ነው። ሌላው ቤዛ እንግዲህ አሁን ያው በራሷ ዓለም ተቀይራ በራሷ ዓለም የገባች ሰው ናት። ነገር ግን ያው ሔዋንን ስጠራት የሚያሳይ ህልሟ ምናምን እርዳታ ከሷ እንደምትሻ የሚያሳያት ነገር እንትን ብላለች። አሁን እሱ ፖሊስ ጣቢያ ሄዳ አመልክታለች። ግን ራሷም ፖሊስ ናት። ራሷ ፖሊስ እንደሆነች ሲያውቁ ግን እኔ እንጃ ይለቋታል። ከባድ ነው። ምክንያቱም ከያፌት የሚያመልጠው ነገር የለም። የያፌት ሰዎች በየፖሊስ ጣቢያው ነው ያሉት። ስለዚህ የሔዋንን ፎቶ እያሳዩ ፖሊስ መሆኗ እና ደግሞ በቃ እንደጠፋችን እንደተሰወረች ሲያወሩ ያውቶ የሚጥሏት ወይም ደግሞ የሚገሏት ነው የሚመስለኝ ማለት ነው። ለምን እንትነዋ አሁን እንግዲህ እሷ እዛ ውስጥ መግባቷ እኔ ለእንትና የነገረቻት ይመስለኛል ለኤፍራታ የሆነ ጊዜ የመጣች ጊዜ ማለት ነው። ግን ኤፍራታ ረስታው ነው ወይስ ለምንድን ነው ዝም ያለቻት? ቢያንስ ለቤዛ እንኳን እንዴት አልነገረችም ምናምን ነገር እዛ ጋር ሴቶች ሆኔ ማትረፍ ፈልጋለሁ ምናምን ብላ ስትገባ ኤፍራታ ታውቃለች። ግን ለቤዛ መንገር ነበረበት፣ አልነገረቻትም ማለት ነው። እስቲ መጨረሻ አብረን የምናየው ይሆናል። እንግዲህ ይመቻችሁ።
አበረታቱኝ። እናንተስ ምን ትላላችሁ? ሀሳባችሁ ሰላማችሁ ይብዛልኝ።